ወይዘሮ ሜርሲ እዛ ቤት ስላላት ነገርና እንደዚሁም ደግሞ እዛ ቤት ስላላት የግል ንብረቷ እባክህን ወንድሜ ስለ ድርጅቱ ያለኝን ድርሻዬን ለብቻዬ በስሜ እንድታደርግልኝ እፈልጋለሁ በማለት ትጠይቀዋለች። አምነንም ቆይማ አንቺ እንዴት እስከዛሬ ይህን ያክል ዓመት ስትቀመጭ ከኔ ጋር አድርግ ብለሽ የማታውቂውን እንዴት ይህንን ነገር አሁን ልትይ ቻልሽ? በማለት ትጠይቃት። እንዴ እኔማ ዙሪያህን እኮ ሳየው ሁሉም አንተን የሚፈልጉት ለጥቅም እንጂ ለምንም አይደለም በማለት እንግዲህ ከድርጅቱ ያላትን ንብረት ለብቻዋ ማድረግ ፈለገች። ለብቻዋ ልታደርግበት የፈለገችው አንደኛና ሁለተኛ ምክንያቷ ራሷ በራሷ እያስተዳደረች ሆኖም የአምነንን ድርጅት ለማክሰር ነው አላማዋ። እንግዲህ ይቺ አሸባሪዋና አስጨናቂዋ ልጅ በመጣችበት ሰዓት ሁሉም የቤቱ ሰው በጣም ፈርቷት ነበረ። ሆኖም ግን ልጅቱ ምንም ስትታይ ደህናማ የማትመስልና ከዚህ ከቤት በትልቁ ጸብ ያላትና እንደዚሁም ደግሞ ከዚህ ቤት የምትፈልቀው ትልቅ ነገር አላት በማለት ሁሉም ያስባሉ። ሆኖም ግን ሲፈን ከተበቀለቻቸው በቀሎች ይቺ ልጅቱ የምትበቀላቸው በቀሎችም ሆነ ልጅቱ ከነሱ የምትፈልገው ነገር በጣም ትልቅ ነገር ነው። እንደዛም ሆኖ ሲፈን ግን ያንን ቤት ትታ ስለወጣች ብቻ በቀሏን ትተዋለች ማለት አይደለም። በቀል በየትም ቦታ ሆኖ ማንኛውንም ሰው ለመበቀል ተፈለገ በየትኛውም አጋጣሚና ሁኔታ መበቀል ትችላለች። ሲፈን አሁን ላይ መረጃዎችን እንደዚሁም ደግሞ ሙስጠፋን እዛ ቤት አስቀመጥኩህ እኮ አንተ ከዛ ከቤት መረጃ እንድትሰጠኝ እንጂ ዝም ብለህ እንድትቀመጥ አይደለም በማለት ደውላ ስታስጨንቀው ሙስጠፋም ትሰሚያለሽ፣ አምነን እኔ ላይ ዝቶብኛል። አንቺ ያደረግሻቸው ነገሮች በጣም የሚያስጠሉና እንደዚሁም ደግሞ ሰው ላይ የማይደረጉ ነገሮች ናቸው። እንዴት ይህንን በሰው ልጅ ላይ አብረሽ በበላሹና አብረሽ በጠጣሹ ላይ ይህንን ታስቢያለሽ? በማለት ሙስጠፋም ሲፈንን በቁጣ ይናገራታል። አሁን ላይ የወይዘሮ ሜርሲ ድርጅት በስሟ እንዲዞርላት የተፈለገው ነገር እንግዲህ አምነንን ለብቻዋ ካደረገች በኋላ መዋጋትና እንደዚሁም ያለውን ነገር መውሰድ ነው የምትፈልገው። እዛ ቤት እንግዲህ ያቺ ባልቴት ሴትዮ በጥሩ አይን እንደማታየት እና ከዛ ቤት መውጣት እንዳለባትም ከዚህ በፊት ስለተናገረች ይህንን ያደረገችው ምክንያት ደግሞ እነሱን የሆነ ነገር ማድረግ እና እነሱን ማሰቃየት ስለምትፈልግ ነው። አምነን ላይ እየተፈጠረ ያለው ነገር በዙሪያው ያሉት ሰዎች በሙሉ ለሱ ክፋትና ውድቀት እንጂ የእሱን ማደግ የሚመኙ የለም። አሁን ላይ በህይወታችሁ ስትኖሩ የእናንተን ውድቀት እንጂ የእናንተን ማደግ የሚወዱ ሰዎች የሉ። ሆኖም ግን እንግዲህ አንዳንድ ጊዜ በህይወታችሁ ጥሩም ነገር ሲመጣ መጥፎም ነገር እንደሚመጣ ያንን አምናችሁ መቀበል አለባችሁ። አምነን ሰውን በጣም ያምናል። ከራሱም አልፎ ሰዎችን አብሮ ስለበላና አብሮ ስለጠጣ ብቻ በጣም ያምናቸዋል ማለት ነው። ሆኖም ግን እንግዲህ ሲፈን ያንን ማድረጓ አብራ ከሱ ጋር ስለጠጣች አብራ ስለሱ ጋር ስለበላች በቀል አትበቀልም ማለት አልነበረም። እዛው አጠገቤ ሆና እንዴት ይህንን ነገር ልታደርግ ቻለች? እኛ ምን ያጎደልንባት ነገር አለ? የእሷ በቀል ታዲያ እኛ ላይ እኛ ልጆቹ ላይ እኛ ምን እናደርጋት? ማለት እንግዲህ በንዴት እሷንም እንደማይለቃትና ካገኛት እንደሚገላት ይናገራል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ ሆናችሁ እስኪ ላይክ፣ ሸር፣ ሰብስክራይብ አድርጉ። አረ ያ አላህ ላይክ፣ ሸር፣ ሰብስክራይብ አድርጉ። ቪዲዮዬን እስከ መጨረሻው ይልኝ። ቆይ እናንተ ምንድን ነው ችግራችሁ? ችግራቸውንማ መንግስት ያይላቸዋል ማለት ነው። ቆይ አሁን እንደው የኔ ቻናል ብታሳድጉኝ እንደው ምናችሁ ይጎልባቸዋል ማለት ነው እንዴ? የምር ቻናሌ በጣም ቀዘቀዘ፣ በጣም ከምናችሁ በላይ ማለት ነው። ወይኔ በላቸው የሀገሬ ሰው። ኧረ ተው እንተባበር፣ ተው እንተጋገዝ። እኔ በነገራችን ላይ አልዞርም። በኮሜንት ቤቴ ስትመጡ ቤታችሁ እመጣለሁ። ያም የሚሆነው ምክንያቱ ደግሞ አንደኛ እኔ ስራ ይበዛብኛል። ቪዲዮ የምሰራው ለራሱ ምሳ እየሰራው የሆነ ወይ ለተኛ ስል በእንቅልፌ ሰዓት ምናምን ነው እና አግዙኝ ማለት ነው። የእውነት አግዙኝ፣ አይከፈልበትም፣ አበረታቱኝ። እና ውድ ቤተሰቦችን እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁ ለሆናችሁ እስከዛሬም ለቆያችሁት ከልብ አመሰግናለሁ። ሆኖም ግን እንግዲህ ዛሬ የድር ድራማን ይዤላችሁ መጥቻለሁ። የድር ድራማ የምንወደው እንደዚሁም ደግሞ በቅርቡ የመጣ ከክፍል 1 ጀምረን እስከ 23 ደርሰናል ማለት ነው። እንግዲህ እየተከታተልን አሁን ላይ ድራማው ቢጧጧፍም በጣም ደስ የሚል ድራማ ሆኗል ማለት ነው። ውድ ቤተሰቦች እንግዲህ አምነን አሁን በጣም ችግር ውስጥ ነው። ሰውን ገድሏል። በዚሁ አጋጣሚ ደግሞ ሰዎች ለሱ የሚያስቡት ጥሩ አስተሳሰብ የላቸውም። እሱ ለነሱ መልካም ሆኖ እነሱ ግን ለሱ ክፉ የሚሆኑበት ምክንያት ስለ ቤተሰቦቹ የድሮ
ማንነት እያነሱ እሱን በድሮ ቤተሰቦቹ እንግዲህ እሱን መበቀል ማለት በጣም ከባድ ነው። ወይዘሮ ሞርዚና አሁን ዲና ብትመጣ አምነንን እንትን ትለው ነበር፣ ታግዘው ነበር። እሷ ሁሉንም ነገር መስመር ታስይዘዋለች። በጣም ጎበዝ ናት ማለት ነው። እንደውም ሆነ ሰዓት ላይ ሜርሲንም ሲፈንንም ሁሉንም ቦታ እያስያዘቻቸው ነበረ። ሆኖም ግን ያው በስተመጨረሻ እሷ መመረዟና እሷን እንደዛ ማሳበዳቸው ለነሱ ቤቱም ሆነ ምኑም በሰፊው ተመቻቸው ማለት ነው። እንግዲህ ወይዘሮ ሞርዚና ብትመጣ ዲና ብትመጣ ለአምነን በጣም እንትን ትለዋለች ማለት ታግዘዋለች። ስለዚህ ወይዘሮ ሞርዚና ዲና ወደነ አምነን ጋር መቀላቀል አለባት። እንደዚሁም ደግሞ ቤሪን መዳን አለባት። ቤሪንም በጣም ጎበዝ እና አስተዋይ ሰዎችን ክፋትና የሰዎችን መልካምነት ገና አይታ በይታ የምትረዳ ልጅ ስለሆነች ማለት ነው። እንግዲህ ውድ ቤተሰቦች የአምነን ድርጅት ሌላ ተቀናቃኝ ሰው ቢመጣም አምነንም እንግዲህ ድርጅቱን አሳልፎ እንደማይሰጥና በመደራደር ወይም መደራደር ባለባቸው ነገር እንደሚደራደር እንግዲህ ነግሯታል ለወይዘሮ ካታሊና ማለት ነው። እንግዲህ ካታሊና ብሎ ሲጠራት የደነገጠችው ለምንድን ነው? በምንስ መንገድ ልትደነግጥ ቻለች ነው? ወይንስ አይታወቅብኝም ብላ የምትሰራበት በድብቅ የምታደርገው ድርጊት ስላላት ነበረ ብላችሁ ታስባላችሁ? ካታሊና ሲላት እኮ በጣም ነበር የደነገጠችው እውነት ለመናገር ማለት ነው። ይህንን ያክል የሚያስደነግጥና ስሟ ስትጠራ ይህንን ያክል የሚያስፈራት ነገር ካታሊና እንግዲህ ከጀርባሽ ማን ነው ያለው? ከጀርባሽ አብሮሽ የሚሰራው ሰው ማን ነው? አንቺን የሚያግዘው ሰው ማን ነው ብሎ ስጠይቃት አቶ አምነን እንግዲህ ወይዘሮ ካታሊና ማንም እንደሌለና ብቻዋን እንደሆነች ነበር የተናገረችው። ቃልም እንግዲህ በዛ መልኩ እንደዛ ስላቆሰለችው እና እንደዛ አድርጋ ስለተኮሰችበት ማንነቱ በሴት እንዴት ሴት እንደዚህ ያደረገች ብዬ ብናገር ማን ያምነኛል በማለት እንግዲህ ውስጡ በጣም እሳት አዝሎ ከችግኞቹ ዳር ቆሞ እያይመለከታቸው ነበረ። እንግዲህ እሱ ከዳነ ይበቀላታል ወይንስ ቃል ያውቃታል ልጅቱን? በጣም ግራ አጋብቶኛል እኔ ማለት ነው እዛ ፓርት ላይ እሱም ሲደነግጥ እሷም ደግሞ ስታየው መደንገጧ ማለት ነው። እና ውድ ቤተሰቦቼ እንግዲህ ካታሊና ብቻዋን ናት ወይንስ ሌላ አጋዥ ሰው አላት? ወይንስ ይቺ ካታሊና ማን ናት?